ሲገዛ አዛኝ ሲሸጥ አዛኝ እንደዚሁም ብድርም ሲያበድር አዛኝ የሆነ አላህ ይዘንለት በአላህ አንድ እዝነት የዓለም ህዝብ ይተዛዘናል ጂሃድ መጥቶ ስትዋጋ ከጠላት ጋር እየተዋጋ ሆነ ስትገሉ አገዳደላችሁን አሳምሩ ሊገል ያለውን እኮ ነው አገዳደል አሳምር ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ኢርሃሙ ቱርሃሙ እዘኑ ይታዘንላችኋል የኔ እዝነቴ ቁጣዬን አሸንፋለች ለእንስሳው እንድናዝን ከታዘዝን እጽዋት እንድንከባከብ ከታዘዝን የሰው ልጅንስ እንዴት ነው አስቡት አላህ ወይ ለህዝቦች የዘንላቸው فإنهم لا يعلمون እነሱ ካያውቁም እስቲ ቁርአንን ከላይ እስከታች አንብቡ እስቲ የነብዩን ሐዲስ እስቲ አንብቡ በእዝነት የተሞላ እኮ ነው ኢርሃሙ አህለ الارض በምድር ላለ በአጠቃላይ እዘኑ ረቢ ጌታዬ ወይ ኢርሃምሁማ እዘንላቸው ከማ ረበያኒ ሰጊራ እኔን በልጅነት የተንከባከቡ እንዳሳደጉኝ እዘንላቸው ብለ ለምነኛል አላህ الحمد لله رب العالمين الرحمن الرحيم أنزل رحمة على قلوب بعض عباده وحرم منها آخرين وأشهد أن لا إله إلا الله وحده لا شريك له رحمن الدنيا والآخرة ورحيمهما وأشهد أن محمدًا عبد الله ورسوله الذي أرسله ربه رحمة للعالمين صلى الله عليه وآله وصحبه وسلم تسليما كثيرا أما بعد فاتقوا الله أيها المؤمنون يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون عباد الله وحديثنا اليوم عن رحمة الخلق بالخلق وما ألقاه الله تعالى في قلوب بعض عباده من الرحمة والشفقة بالآخرين وأثر ذلك رحمة على حال العبد ومآله في الدنيا وما يناله يوم يلقى الله في الآخرة أيها المؤمنون الرحمة صفة كريمة وخلوق عظيم لها في الإسلام شأن كبير عظمها الله تعالى في كتابه واصطفى لها بعد عباده وحرمها آخرين وحث عليها النبي صلى الله عليه وسلم كثيرا في سنته فقال وإنما يرحم الله من عباده الرحماء رواه البخاري وقال صلى الله عليه وسلم جعل رحمة 100 جزء فأمسك عنده 99 وأنزل في الأرض جزءا واحدا فمن ذلك الجزء تتراحم الخلائق حتى ترفع دابة حافرها عن ولدها خشية أن تصيبه رواه البخاري ومسلم وإن من أجل نعم الله على العبد أن يجعله متصفا بالرحمة فيكون رحيما بمن حوله محبا لهم رفيقا بهم قال صلى الله عليه وسلم ارحموا ترحموا واغفروا يغفر لكم رواه أحمد وصححه الألباني وقال صلى الله عليه وسلم الراحمون يرحمهم الرحمن ارحموا أهل الأرض يرحمكم من في السماء رواه أبو داود والترمذي وأحمد وصححه الألباني وإن من أقرب الخلق إلى الله تعالى أعظمهم رأفة ورحمة بعباده المؤمنين وأن أنس رضي الله عنه قال دخل النبي صلى الله عليه وسلم على ابنه إبراهيم وهو يجود بنفسه فجعلت عينا رسول الله صلى الله عليه وسلم تذرفان فقال له عبد الرحمن بن عوف رضي الله عنه وأنت يا رسول الله فقال يا ابن عوف إنها رحمة ثم أتبعها بأخرى وقال إن العين تدمع والقلب يحزن ولا نقول إلا ما يرضى ربنا وإنا بفراقك يا إبراهيم لمحزونون رواه البخاري ومسلم የተከበራችሁ አባቶች ወንድሞች እናቶች እህቶች የዛሬው የጁማው ኹጥባ ርዕሳችን ስለ እዝነት ፍጡራን በፍጡራን ላይ መተዛዘን አልኢስላም ዲኑል ዐድል
ዲኑ ረሕማ ኢስላም ማለት የፍትህ እንደዚሁም የእዝነት ዲን እዝነትን በቁርአን በብዙ ቦታ የገለጸው አላህ ቁርአኑን ሲጀምረው በእያንዳንዱ ሱራ ከሱረቱ ተውባ በስተቀር በሁሉም ሱራ ላይ ቢስሚላሂ ራህማን ራሂም ብሎ አላህ የጀመረበት በአላህ ስም እጅግ አዛኝ ሩህሩህ የእዝነትን ጥግ ያሳየበት አላህ ስብሓነሁ ወተዓላ እዝነት ኢኒ ረሕመቲ ሰበቀት ገደቢ የኔ እዝነቴ ቁጣዬን አሸንፋለች ቀድማለች ብሎ አላህ እጅግ አዛኝ ሩህሩህ መሆኑን የገለጸበት ለዛም ሲባል ለዓለማት እዝነት አድርጎ ነቢዩን ዓለይሂ ሰላቱ ወሰላም ነቢዩ ረሕማ የእዝነቱን ነቢይ አላህ የመደምደሚያ የመጨረሻ ነቢይ አድርጎ አላህ ለሰውም ለሁሉም ለእንስሳቱም ለሰው ልጅ ለተባለ አካል በአጠቃላይ የሚያዝኑ ነቢይን ለእኛ ልኮልናል። ረሕማ እዝነት ማለት ትልቅ መገለጫ ነው። አንድ ሰው እዝነት ካለው ጥሩ ባህሪ አለው። እዝነት የሌለው ሰው ኸይር የለውም ተብሏል። ዛሬ እንግዲህ ፕሮግራማችን በአብዛኛው የሚሆነው ስለ እዝነት ነው። ስንተዛዘን አንዱ ለአንዱ ሲያዝን ለእንስሳም አላህ ለፈጠራቸው ፍጥረታት በአጠቃላይ ስናዝን አዛኙ ጌታ ያዝንልናል። ነቢዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሳቸው የገለጹት ወኢነማ የርሐሙላህ ሚን ዒባዲህ አላህ ከባሪያዎቹ እዝነትን የሚለግሳቸው የሚያዝንላቸው አሩሃማ አዛኞችን ነው። አዎ አዛኞችን ነው፣ ለጨካኞች አይደለም። ለአዛኞች አላህ እዝነት አለው። ለዚህም ሲባል የዓለም ህዝብ ዛሬ የሚተዛዘነው የሚበላው የሚጠጣው አንዱ ለአንዱ የሚጨነቀውም በአብዛኛው ማለት ይቻላል በአላህ አንድ እዝነት ብቻ ነው። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም የአላህ እዝነትን ሲገልጹ ምን አሉ? ጀዐለ ላሁ ረሕመህ አላህ እዝነትን አደረገ ሚአተ ጁዝኢን 100 ክፍል አደረገ። የአላህ እዝነት 100 ናቸው። ፈአምሰከ ዐንደሁም እሱ ዘንድ ደግሞ አስቀረ 99 99ን እሱ ጋር ነው ያለው። ወአንዘለ ፊል አርዲ ጁዝአን ዋሂዳ አንዱን ክፍል ብቻ ነው አላህ ምድር ላይ ያወረደው። በዚህም ባወረደው እዝነት ፈሚን ዛሊከ አልጁዝኢ ተተራሐሙ አልኸላኢቁ ፍጥረታት በአጠቃላይ ይተዛዘናሉ። እንስሳ ጭምር ልጇን ላለመርገጥ እግሯን ከፍ ታደርጋለች። ለምን? ልጇ ላይ እግሯን ላለማስቀመጥ እንዳትጎዳት። በዚህ ጭምር እንስሳ ጭምር በአላህ አንድ እዝነት የዓለም ህዝብ ይተዛዘናል። 99 ከተባለ አላህ ለአኺራ ቆየው። ለማን? ለአማኞች። አላህ ይወፍቀን። አስቡት ከዱንያ አንድ እዝነት ጋር አላህ ይደባልቀውና 100 ያረገውና የውመል ቂያማ ለአማኝ ባሮች አላህ ይለግሰዋል። አስቡት ዓለም ያለ ህዝብ በአጠቃላይ በአንድ እዝነት እንደዚህ ከበላ ከጠጣ ከተዛዘነ 100 አድርጎት የውመል ቂያማ ጀነት ለገቡት ባሪያዎቹ ሲለግሰው ምን አይነት የደስታ ሀያት እንደሆነ አስቡት። አላህ ያን ቀን ካዘነላቸው ባሮች መካከል አላህ ያድርገን። በረሕመቱ ጀነት ከሚገቡትም አላህ ያድርገን። እዝነት ትልቅ ደረጃ አለው። ስናዝን ይታዘንልናል። ትልቅ ቦታ ያለ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ኢርሐሙ ቱርሐሙ እዘኑ ይታዘንላቸዋል፣ ወግፊሩ ይግፈር ለኩም ለሰዎችም ይቅር በሉ ይቅር ትባላላችሁ፣ ሰዎችም ማሩ አውፍ በሉ አውፍ ትባላላችሁ፣ ይቅርታን አድርጉ ይቅርታ ይደረግላቸዋል። ኢማም አሕመድ እንደዚሁም አልባኒ ሰሂህ ያሉት ሐዲስ ነው። ረሱል ዓለይሂ ሰላቱ ወሰላም የሰው ልጆች ለሁሉም አካላት ማዘን እንዳለባቸው ሲጠቁሙ ምን አሉ? አራሒሙን አዛኞች የርሐሙሁ ረሕማን አዛኙ ጌታ አላህ ያዝንላቸዋል። ኢርሐሙ አህለል አርዲ ሱብሓነላህ። የት ቦታ ላይ የተገለጸው? እንደ ኢስላም የገለጸው ማን አለ? ኢርሐሙ አህለል አርዲ በምድር ላለ በአጠቃላይ እዘኑ። በምድር ላለ በአጠቃላይ እምነትን አለየም፣ እንስሳውንም ለሁሉም ሀታ ለእጽዋት ጭምር ሲደርቅ እያየው እንዳተው ውሃም ካላጠጣው እዝነት ለሁሉም ሱብሓነላህ። ለእንስሳው እንድናዝን ከታዘዝን እጽዋትን እንድንከባከብ ከታዘዝን የሰው ልጅንስ እንዴት ነው? አስቡት። አላህ ያከበረው አላህ ትልቅ ቦታ ስለሰጠው ለሰው ልጅስ እንዴት ነው? እምነት አለየም። ኢርሃሙ አህለል አርዲ ምድር ላይ ላለ በአጠቃላይ እዘኑ። ለምን? የርሃሙኩም መን ፊ ሰማ ሰማይ ያለው ጌታ አላህ ያዝንላችኋል። አላሁ አክበር። የነቢዩ ሰለላሁ ዐለይሂ ወሰለም አስተምሯቸው በአጠቃላይ እዝነት የተሞላበት ነው። ለዚህ ነው ረሱል ዓለይሂ ሰላቱ ወሰላም አንድ ሰው በጣም አላህ ዘንድ ቅርብ ሊሆን የሚችለው
በጣም ትልቅ ደረጃ ያለው ልቡ የራራ አዛኝ የሆነ ሰው ነው። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም እንደሚታወቀው ወንድ ልጆቻቸው የነብዩ ሰለላሁ ዐለይሂ ወሰለም በልጅነት ነው የሞቱባቸው። ኢብራሂምም እንደዚሁ በልጅነት ነበር ከግብፃዊቷ ሴት ከማርያቱል ቅብጥያ የወለዱት ኢብራሂም በልጅነት ነበር የሞተው። ልክ ኢብራሂም ነፍሱ ገባ ወጣ ስትል ሊሞት ሲል ሲያዩት ነብዩ ሰለላሁ ዐለይሂ ወሰለም እጅግ አዘኑ። አይናቸውም እንባ ማውጣት ጀመረ። ማንባት ጀመሩ፣ ማልቀስ ጀመሩ። የዚህ ጊዜ ታላቁ ሰሃባ አብዱራህማን ኢብኑ አውፍ ወአንተ ያ ረሱላላህ አንቱም እርሶም ያለቅሳሉ እንዲህ አይነት አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አሉት የብነ አውፍ አንተ የአውፍ ልጅ ወይ ኢነሃ ረሕማ እቺ እኮ እዝነት ናት አሉ። ثم أتبعها بأخرى ከዛም ሌላ ንግግራቸውን አስከተሉ። ኢነ ለዐይነ ተድመዕ አይን ታለቅሳለች፣ ወልቀልበ ያሕዘን ልብ ያዝናል፣ ወላ ነቁል አንልም ኢላ ማ የርዳ ረቡና ጌታችን የሚወደውን ቃል እንጂ። ሰው ሲሞት መጥፎ ቃል አትናገርም። አላህን የሚያስቆጣ ቃል ሙሾ እየመቱ ደረት እየመቱ ምን ምናምን በእስላም የተከለከለ ነው። ነገር ግን እዝነት ናት። ሰው ሞቶ ማልቀስ እዝነት መገለጫ ነው። ሐራም አድርገህ እንዳታስበው። ማልቀስህ የእዝነት መገለጫ ነው። በአንደበትህ ብቻ መጥፎ ቃል እንዳታወጣ ነብዩ አሉ። ነገር ግን አላህ የማይወደውን ቃል አንናገርም አሉና ወኢና ቢፊራቂከ ያ ኢብራሂም ለመሕዙኑን ኢብራሂም ሆይ አንተ ከኛ በመለየትህ እናዝናለን አሉ። አዎ ወዳጅ ሲሄድበት አዝናለህ፣ እናት አባት ሲሄድበት አዝናለህ፣ ወንድም እህትህ፣ ሚስት፣ ባል፣ ልጆች ሲሄዱ ወዳጆቹ ሲሄዱ የሰው ልጅ ጠቢዓው ነው። አላህ የሰጠ ረሕማ ነው፣ እዝነት ነው፣ አልተከለከለም። ነቢዩ ሰለላሁ ዐለይሂ ወሰለም እጅግ ለሰው ልጆች በአጠቃላይ ያዝኑ ነበር። ለሰው ልጆች በአጠቃላይ ለሁሉም ፍጥረታት አዛኝ ነብይ ናቸው። ያ ወደ ሰቂፍ በሄዱበት ሰዓት ላይ እብድ ሕፃኑን ሁሉም ልኮባቸው ድንጋይ ሲያወረውሩባቸው ራሳቸውን ስተው ወድቀው ጅብሪል መጥቶ አላህ የሁለቱ ተራራ መላእክቶችን ልኮልሃል እዘዛቸው አንተን እንደዚህ ያደረጉ ህዝቦች የእጃቸውን ያገኙ አጣብቆ ያጠፋልሃል እዘዝ ብቻ ተባሉ። اللهم ارحم لقومي الله ወይ ለህዝቦች የዘንላቸው فإنهم لا يعلمون እነሱ ካያውቁም እኔ እንዲጠፉ አልፈልግም። ከነሱ አብራክ አላህን የሚገዛ ይመጣል ብዬ ተስፋ ስለማደርግ እንዲጠፉ አልፈልጉም። በቀልን ማይወዱ ነብይ ረሱል አለይሂ ሰላቱ ወሰላም ለሰው ልጆች በአጠቃላይ ያዝኑ ነበር። አብዱላህ ኢብኑ ዐምር ረዲየላሁ ዐንሁማ ባስተላለፉት ሐዲስ أن النبي صلى الله عليه وسلم تلا قول الله عز وجل في إبراهيم نبي الله إبراهيم ناس ملكته قرآننا نببو ربي إنهن أضللن كثيرا من الناس إبراهيم እንግዲህ ዳዕዋ አድርገው እነዚህ ሰዎች አብዛኛውን ሰው አጥምመዋል። فمن اتبعني فإنه مني እኔን የተከተለኝ ከኔ ነው እኔን ያመፀኝ ደግሞ አሉና አንተ አዛኝ ሩህሩህ ነህ ይህን ቃል ቀሩ። ከዛም ቀጠሉ ነቢዩላህ ኢሳ ዳዕዋ አድርገው ሰዎች የአላህ ልጅ ነው እንደዚሁም አምላክ ነው ብለው ሰይሟቸው አንተ እኔና እናትንና አንተን እንዲገዙ ሰዎችን ጋብዛል ሲባሉ በጭራሽ አላዘዝንም እኔ ያዘዝኩት የኔም የናንተም ጌታ አላህ ነው ብዬ ብለው የተናገሩት ንግግር አለ። ይህን የቁርአን አንቀጽ ካሉ በኋላ ኢሳ ምን ብለው ነበር? ኢን ቱዐዚብሁም ብትቀጣቸው ፈኢነሁም ዒባዱክ እነሱ የአንተ ባሪያዎች ናቸው። ወኢን ተግፊር ለሁም ሱብሓነላህ ብትምራቸውም ፈኢነከ አንተ ልዐዚዙል ሐኪም አንተ አሸናፊና ጥበበኛ የሆንክ ጌታ ነህ። ይህን አነበቡ ነቢ ስ ሰለም። ከዛ ፈረፋ የደይህ እጃቸውን ከፍ አደረጉ። ወቃለ ብለውም አሉ አላሁመ ኡመቲ ኡመቲ ጌታዬ የኡመቶቼን ጉዳይ ጌታዬ የኡመቶቼን ጉዳይ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ወበካ ማልቀስ ጀመሩ። ፈቃለ አላሁ ዐዘ ወጀል አላህ አለ ያ ጅብሪል ወይ ኢዝሀብ ኢላ ሙሐመድ ወደ ሙሐመድ ሂድ ወረቡከ አዕለም ጌታህ ያውቃል ፈሰልሁ ጠይቀው ማ ዩብኪከ ምንድነው የሚያስለቅስ ብለህ ጠይቀው። ፈአታሁ ጅብሪል ዐለይሂ ሰላም ጅብሪል መጣ ፈሰአለሁ ጠየቃቸው። ፈአኽበረሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢማ ቃለ ወሁወ አዕለም አላህ ምን እንደተከሰተ እያወቀ ጅብሪል
ጠየቃቸው ለነብዩ ሰለላሁ ዐለይሂ ወሰለም ነገሩት فقال الله አለ ያ ጅብሪል ወይ اذهب ኢዳውንም ኢላ ሙሐመድ ወደ ሙሐመድ فقول إنا سنرديك في أمتك እኛ በኡመቶች እናስደስተሃለን ወላ ነሱአክ እንደዚህ አናስከፋህም ሱብሃንአላህ ለኡመታቸው ያለቀሱ ነብይ ሲሰግዱ እንባቸው መሬት የረጠበ ጺማቸው በእንባ የራሰ በምን ኡመቲ ኡመቶችን አደራ ያሉ ነብዩ ለኡመታቸው የተጨነቁ አዛኝ ነብይ አዛኝ ዲን አዛኝ አምላክ አላህ ሱብሃንአላህ ዲኑ የእዝነት ነብዩ የእዝነት አምላኩ የዓለማት እዝነት ዓለማትን የፈጠረ አላህ ተገቢ አምልኮ የሚገባው አላህ አዛኙ ጌታ አላህ ለነብዩ ኡመት እናስደስተሃለን አናስከፋህም ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ዘይነብ ልጃቸው አስጠራቻቸው ልጇ ሊሞት እያለ ነው ከዛ መጡ ነብዩ ሰለላሁ ዐለይሂ ወሰለም ሲይዙት ነፍሱ ገባ ወጣ ትላለች ነብዩ አለቀሱ ሰዓት የሚባለው ሰሃቢ ያ ረሱላህ ما هذا ይሄ ምንድነው አላቸው እንባቸው هذه رحمة እቺማ አዝናናት እቺማ እዝነት ናት جعل الله في قلوب عباده الله በባሪያዎቹ ቀልብ ያስቀመጣት وانما يرحم الله من عباده الله ከባሪያዎቹ ኩም ያዝነው الرحماء ለአዛኞች ነው ነብዩ አላዋቂ የሆነ ሰው ጃሂል የሆነ ሰው ሲሳሳት እዝነታቸው ልዩ ነበር የምታውቁት ሐዲስ አለ አይደል አንድ አራብይ መጣ ነብዩ ሰለላሁ ዐለይሂ ወሰለም መስጊድ ላይ መጣና አነስ ሲናገሩ فبال في طائفة المسجد በመስጊዱ የሆነች አንድ ቦታ ላይ ሽንቱን ሸና فزجره الناس ሰዎች አዋከቡት መስጊዱ ተሸናለ ሊደበድቡት አሉ فنهاهم النبي صلى الله عليه وسلم يا الله መልእክተኛ ከለከሏቸው ተውት ይጨርሳሉ አንደኛ ይጨርስ እዚህም ካለ ብዙ ቦታ ሊነጀስ ነው ነጃሳው ቦታ እንዲታወቅ ፍቅህ አስተማሩ አንድ ባልዲው አምጡና ድፉበት ነጃሳ ይወገዳል አሉና ሰውየውን በእዝነት አዛኝ ስለነበሩ መስጊድ የሸነው እኮ የተከበረ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሽንቱን ከጨረሰ በኋላ ዋንዲ ደፋ ካዘዙ በኋላ ጠሩት ይሄ መስጊድ ለሽንት ቤት አልተገነባም ዚክር ሊደረግበት ቁርአን ሊቀራበት ሰላት ሊሰገድበት አሉት ከዛ ውዱእ አድርጎ ሰገደና اللهم ارحمني ومحمدا الله ويننا محمد مارن ولا ترحم معنا احدا ከኛ ውጭ ግን ማንንም እንዳትምራል ሰሃቦቹ ስለረበሹት ነብዩ ሰለላሁ ዐለይሂ ወሰለም ናሉ لقد تهجرت واسعا من ነው ሰፊውን አጠበብከው አላህ ረህመቱ ሰፊ ነው አቡበከር ዑመር ሌላውስ ቢማር ምን ችግር አለው አሁንም ተውት አዛኙ ስለሆኑ ለሴቶች የነበራቸው እዝነት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ واني لا ادخل في الصلاه اني صلاه استغبانا اريد اطالتها ማርዘማን ፈልጋለሁ فاسمع بكاء الصبي ከዛ የጻኖችን ድምጽ ሰማለሁ ሲያለቅሱ የዚህ ጊዜ ሰላቴን ቀለል አረጋዋለሁ ለምን እናቱ እንዳትጨነቅ ሰሃቦች መጥቶ ስለሚሰግዱ ልጇ ሲያለቅስባት እና ለማስረዘም አስቤ እቀንሰዋለሁ የነብዩ እዝነት አቡበከርም እንደዛ ነበሩ ቢላል ሲሰቃይ ምን ሲል ከእዝነታቸው የተነሳ እንደው ከኔ ኡመት አዛኝ ማለት አቡበከር ነው ብሎም ተናግረዋል ቢላልም በገንዘባቸው ገዝተው ነፃ ወጡ ለእንስሳ እዝነትን አስተማረን እስላም انا بيعلى شداد بن عوس رضي الله عنه عن رسول الله صلى الله عليه وسلم قال ان الله كتب الاحسان على كل شيء الله احسانا ما سامر بغو ነገርን በሁሉም ነገር አላህ ደንግጓል فاذا قتلتم ልብ በሉችን በደንብ ያዙልኝ فاذا قتلتم فاحسنوا القتلة ጂሃድ መጥቶ ስትዋጋ ከጠላት ጋር እየተዋጋ ሆነ ስትገሉ አገዳደላችሁን አሳምሩ ሊገል ያለውን እኮ ነው አገዳደል አሳምር አገኘው ብለ እጅ እንዳትቆርጥ አፍንጫ እንዳትቆርጥ ጆሮ እንዳትቆርጥ ምላስ እንዳትቆርጥ መቼ ጂሃድ ላይ ጦርነት ላይ ሆኖ ሊገል የመጣው ጠላት ስገል ራሱ ጠላትህን መጥፎ አገዳደል እንዳትገድል የዛ አይነት መርህ ያለው ዲን ነው ኢስላም ጠላትህን እኮ ነው እንጂ የሰው ልጅ ዝም ብሎ መግደል አይፈቀድም አንድ ሰውን ያለ ጥፋት የገደለ የዓለምን ህዝብን እንዳጠፋ ይቆጠራል የኢስላም አስተምሮ ነው አንድ ሰውን ህይወት ያተረፈ ዓለምን
ህይወት የዓለምን ህዝብ እንዳተረፈ ይቆጠራል። የኢስላም አስተምሮ ነው። ግን ጦርነት ተከስቶ ብትገዳደል ጭምር አገዳደልን አሳምር የኢስላም አስተምሮ ነው። እየቆረጡ የኢስላም ጠላቶች ኢስላም ገዳይ ነው ላ እየተማርን መተናል። እዝነቱ እስካሁን የነብዩ ነበራቸው ለሰዎች የነበራቸው እዝነት ስትገሉ አገዳደላችሁን አሳምሩ። ወኢዛ ዘበሕቱም እርድ ለማረድም እንስሳን ለማረድ ስትሉ ደግሞ ፈአሕሲኑ ዚብሃ አረራዳችሁ የምታርዱትን እርድ አሳምር። በምን መልኩ? ወልዩሒደ አሐድኩም ሸፍረተሁ አንዳችሁ መጀመሪያ ቢላውን ይሳለው ይሞርደው በደንብ ስለት ያድርገው። ለምን? የዛገ ቢላ አምጥተ የምታርደውን ፍየል ወይም በግ ወይንም ደግሞ ከብት ግመል እንዳታሰቃይ ማለት ነው። መጀመሪያ ሳለው። ሱብሃንአላህ። ስትስልም በምታርደው እንስሳ ፊት እንዳትስል የእስላም አስተምሮ ነው። ሌላ እንስሳ ካለ እያየች ደግሞ ሌላን እንዳታርድ እሷን ገለላ አድርግ። ሁለት ሞት እንዳትገድላት፣ ሁለት ግድያ፣ ሁለት እርድ እንዳትፈጽምባት ማለት ነው። ለእንስሳ ያዘነ ዲን እንዴ ለሰው ልጅ አዝንም? ከዛ በኋላ የሚያርደውን ቶሎ ያሳርፈው ሸክ አድርገህ ማረድ እንጂ የዛገ ቢላ አምጥተህ እንዳታሰቃይ። ለእንስሳ የተጨነቀ ዲን። ዛሬ ስም ለማጥፋት ኢስላም አራጅ ነው፣ ኢስላም ገዳይ ነው። ከየት ያመጣኸው? ጓሮ ውስጥ የሆነች ጓዳ ውስጥ ቁጭ ብለህ ፌስቡክ አገኘው ቲክቶክ አገኘው ወይ ዩቲዩብ አገኘው ብለህ ሶሻል ሚዲያ እጄ ላይ ነው ብለህ እንደፈለክ እስልምና ላይ ትዘፍናለህ። ታውቀዋለህ ኢስላም ወላሂ ከዚህ ጸዳ ነው እንዴ። ነብዩ እኮ ከአገር አባሯቸው መቅጣት እየቻሉ የመካ ሰዎችን እናንተ ነፃ ናችሁ ሂዱ ነው ያሏቸው። ከአገር አባሯቸውን ሰሃቦቻቸውን የገደሉባቸውን ጠላታቸውን ጭምር ኢስላም እዝነትን ሲያስተምር ይቅር ባይነትን ሲያስተምር እኮ መቅጣት እየቻልክ ይቅር ማለት ሳችልማ ከሆነ አቅም ስለሌለ ነው። እየቻልክ ይቅር ማለትን ያስተማረ ዲን ነው። ኢስላምን ለማጥፋት በየቦታው ዛሬ በነብዩ ላይ ስም ይዘምታል። ኢስላም ማለት አራጅ ነው፣ ቆራጭ ነው። ላ በየትኛው? እስቲ ቁርአንን ከላይ እስከ ታች አንብቦ እስቲ የነብዩን ሐዲስ እስቲ አንብቦ በእዝነት የተሞላ እኮ ነው። ኢኒ ረሕመቲ ሰበቀት ገደቢ ብሎ አላህ እዝነቱን እኮ የገለጸ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ አንዲት ሴተኛ አዳሪ ታሪክ ይነግሩናል። ተመልከቱ። ሴተኛ አዳሪ። እቺ ሴተኛ አዳሪ ሴት አንድ ውሻ ውሃ ጥም ገሎት ሊሞት የቀረበ ምላሱን እያለከለከ በጉድጓዱ በውሃ ጉድጓድ ዙሪያ ይዞራል። እንዳይገባ አልቻለም፣ ፈራ። እቺ ሴተኛ አዳሪ ሴት ውሃ ጠጥታ ስትወጣ ጠምቷት ነበር። ይህ ውሻ እኔ ላይ የደረሰው እሱ ላይም ደርሰዋል ብላ ጫማዋን እንደ ቡትስ ጫማ ነው አውልቃ ጉድጓድ ውስጥ ገባች። ውሃውን ቀዳችሁ፣ ጫማዋን በአፏ ያዘችውና ተንጠልጥላ ወጥታ ፈሰቀትሁ አጠጣችሁ። ፈጉፊረ ለሃ ቢሂ በዚህ ስራዋ አላህ ወንጀሏን ማራት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንን? ውሻን በማጠጣቷ። በተቃራኒው ላይል የምትቆም ቀን የምትጾም ሰላት ላይ ያለች አማኝ ናት። ድመት አላት፣ አሰረቻት፣ ወይ ምግብ አሰጣት ወይ ፈታት። ምድር ላይ ያለውን ነገሮችን ተንቀሳቅሳ እንዳትበላ አላደረገቻት፣ አስራት ገደለቻት በረሃብ። ነብዩ ሰለላሁ ዐለይሂ ወሰለም እቺ ሴት ጀሃነም ገባች አሉ። እንደውም በሌላ ዘገባ ድመቷ ራሱ ጀሃነም ውስጥ ስትቧጭራት ተመልክቻለሁ አሉ። ለእንስሳ ያዘነ ዲን ለሰው ልጆችስ? ኢስላምን ስም ለማጥፋት በየቦታው የምትንቀሳቀሱ አላህን ፍሩ። ስለዚህ እዝነት በኢስላም ትልቅ ቦታ አለው። እዝነት ትልቅ ደረጃ አለው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኢነላህ ረፊቁን ዩሂቡ ሪፍቅ አላህ አዛኝ ነው፣ አዛኝን ይወዳል፣ እዝነትን ይወዳል። ፊል አምሪ ኩሊ በሁሉም ነገር ላይ። ዑመር ብን ኸጣብ ረዲየላሁ ዐንሁ በኸዋዚን ጦርነት ውስጥ ምርኮኛዎች ነበሩ። አንድ ሴት ልጇን ትፈልጋለች፣ የእሱ አይደለም ታስቀምጣለች፣ እዚህ ትሯሯጣለች። ልጇን ስታገኘው ወደ ደረቷ አስጠጋችሁ፣ ጡቷንም አጠባችሁ። ይህን ትዕይንት ነብዩ ይመለከታሉ፣ ሰሃቦች ይመለከታሉ። ፈቃለ ለና ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አሉን አተረውነ ሃዚህ ጣሪሃተን ወለደሃ ፊናር። እስቲ እቺ ልጇን እንደዚህ በጭንቀት ያገኘችው ሴት ልጇን ጀሃነም እሳት ውስጥ ወርውሪ ብንላት ትወረውራለች ብለው ጠየቁ። ሰሃቦቹ በአጠቃላይ ቁልና ላ እንዴት አንቱ የአላህ መልእክተኛ
በዚህ ናፍቆት ያገኘችው ልጇ የአብራኳ ክፋይ እንዴት ትጥላለች ሲሉ ነብዩ አላህ አርሐሙ ቢዒባዲሂ ለባሪያዎቹ እጅግ አዛኝ ነው። ሚን ሃዚሂ ቢወለዲሃ እቺ ሴት ለልጇ ካዘነች የበለጠ አላህ ለባሪያዎቹ እጅግ አዛኝ ነው። ሐማድ ኢብኑ ሰለማ አንድ ቀን ሱፊያኑ ሰውሪ ቤት ገቡ። ሱፊያኑ ሰውሪ ህመም ላይ ናቸው። ፈቃለ ሱፊያን አተራ አነ አላህ የግፊሩ ሊሚስሊ እስቲ ታያለህ እኔን ለሚመስል ሰው አላህ ይምራል? ሱፊያኑ ሰውሪ ያ ሙሐዲስ ፈቃለ ሐማድ ምን አሉ? ወላሂ ለው ኹይርቱ እኔ እንደው ምርጫ ቢደረግልኝ በይነ ሙሐሰበቲላህ ኢያየ ወበይነ ሙሐሰበቲ አበወየ እናት አባቴ ሂሳብ ያድርጉ ወይስ አላህ ተብሎ ምርጫ ቢደረግልኝ የአላህን ሙሐሰባ ምርመራው አላህ እንዲያደርግልኝ እፈልጋለሁ። ለምን ከእናት ከአባት የበለጠ ማን ያዝናል? አላህ። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን አዑዙ ቢላሂ ሚነ ሸይጣኒ ረጂም ፈቢማ ረሕመቲን ሚነላሂ ሊንተ ለሁም ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ ፈዕፉ ዐንሁም ወስተግፊር ለሁም وشاورهم في الأمر فإذا عزمت فتوكل على الله إن الله يحب المتوكلين. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله رب العالمين والصلاة والسلام على رسول الكريم محمد بن عبد الله النبي الأمين صلى الله عليه وعلى آله وصحبه أجمعين. أما بعد فاتقوا الله أيها المؤمنون واعلموا أن الإسلام دين الرحمة يدعو إليها ويثيب إليها ويدعو إلى التراحم ويجازي عليه. يتكبرات شاباتوች ወንድሞች ኢስላም ማለት እጅግ አዛኝ ነው። ስለዚህ የአላህ እዝነተኛ ላይ እንዲመጣ አንደኛ በሁለተኛው ኹጥባ ላይ ማቀርበው ለወላጆች ማዘን፣ ለእናት ለአባት ማዘን። በተለይ እድሜያቸው በሄደ ሰዓት ሽምግልና በመጣበት ሰዓት ለነሱ እንድናዝን አላህ ይፈልጋል። ኢማ የብሉገና ዒንደከ አልኪበረ አሐዱሁማ አው ኪላሁማ ምናልባት አንተ ዘንድ እናት አባት አንዳቸው ወይ ሁለታቸው እድሜያቸው ደርሶ ትልቅ ሆኖ ብታገኝ ፈላ ተቁል ለሁማ ኡፊን በዛ ሰዓት ኡፍ እንዳትላቸው። ለምን እርጅና ሲመጣ ሊያነጫንጫቸው ይችላል። የባህሪ ለውጥ ሊመጣ ይችላል። ምን እንዳትል ኡፍ እንዳትል። ወላ ተንሃርሁማ እንዳታመናጭቃቸው እንዳትገላምጣቸው። ወቁል ለሁማ ይልቅንም ተናገራቸው በላቸው ቀውለን ከሪማ የተከበረ ያማረ ንግግር ከነሱ ጋር አውራ። ወኽፊድ ለሁማ ጀናሐ ዙሊ ሚን አርሕማ የእዝነት የመተናነስ የእዝነት ክንፍን ዝቅ በልላቸው። ወቁል ብለህ ደግሞ ለምነኝ ረቢ ጌታዬ ወይ እርሐምሁማ እዘንላቸው ከማ ረበያኒ ሰጊራ እኔን በልጅነት የተንከባክበው እንዳሳደጉኝ እዘንላቸው ብለህ ለምነኝ አለ አላህ። እናት አባት የተከበሩ ናቸው። ከአላህ ሐቅ ቀጥሎ የእናትና አባት ሐቅ፣ ለነሱ ማዘን፣ መተናነስ፣ እዝነትህን መግለጽ። ከሞቱ በኋላ እዝነት። ምን አይነት እዝነት? ዱዓ ማብዛት። ከሞቱ በኋላ ለነሱ ነይተ ሰደቃ ማውጣት፣ ሰደቃቱ ጃሪያ እንዲሆንላቸው። አንድ ሰው ሲሞት ስራው በአጠቃላይ ይቋረጣል። 3 ስራ ተብሏል። አንዱ ማን ነው? ከርዕሳችን ጋር የሚገናኝ እናት አባት ሷሊህ ልጅ ትተው ከሄዱ በዛ ልጃቸው አማካኝነት ሰደቃ ሲያወጣላቸው፣ ዑምራ ካላደረጉ ሐጅ ካላደረጉ እሱ የራሱን አድርጎ ከሆነ ነይቶ ሲያደርግላቸው አላህ ይጽፍላቸዋል። እዝነት። ባልና ሚስት ለባሏ ባል ለባሉ ለሚስቱ ማዘን ይገባል። ለሚስትህ እዘንላት፣ ፍቅርህን ግለጽላት፣ እዝነትን አሳያት። ከቤተሰቦቿ ወስደሃል። አንተም ብላ መታለች፣ አንተም መርጣ መታለች። እዝነትን አሳያት፣ እዘንላት። ሚስትህ ናት፣ የአላህ አማና ናት፣ እዘንላት። ቤተሰቦቿን ተሰናብታ ከክፍለ ሀገርም ከተለያ ቦታም ራቅ ያለ ቦታ ወስዳታል። እዝነትን አሳያት። ስታዝንላት አላህ ያዝንልሃል። እሷን ሐቋን ካጓደልክ ከበደልካት ካልለቀስካት ግን በበደል አላህ የአላህ አማና ናትና አላህ ይቆጣብሃል። አንቺ እህቴ ለባልሽ እዘኝለት። የማይችለውን አትዘዡ። ከአቅሙ በላይ ትእዛዝ አታምጭበት። ወጪ ስትጠይቂም ከአቅሙ በላይ እንዳትጠይቂ። ረዳቱኝ
እዘኝለት ባልሽ ማለት ላንቺ ንጉስሽ ነው ስጁድ ቢፈቀድ ሚስት ለባላ ስጁድ እንድታደርግ አዝ ነበራሉ እዘኝለት ስንገበያይ እዝነት ነው ነጋዴዎች ነብዩ ምን አሉ رحم الله أبدا الله لبارو يزنلتال لعند بارو لمن سمحا إذا باع سمحا إذا اشترى سمحا إذا اقتدى سيغزا عزاي سيشت عزاي اندزيوم بدرم سيابدر عزاي يونا الله يزنلت أو ستشت عزاي يون وندمنو أنتم بلونا بأذن شتلت ستغزا بأذنت غزا كاقم بلا تاسكنسو ታዳጊ ከሆነ አበረታታው ብድርህንም ስትቀበል አዛኝ ሁን هذا وصلوا وسلموا على حبيب المصطفى والقدوة المجتبى فقد أمركم الله بذلك فقال جل وعلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم اجعل جمعنا هذا جمعا مرحوما واجعل تفرقنا من بعد تفرقا معصوما ولا تدع فينا ولا معنا شقيا ولا محروما اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر من نصر الدين اللهم انصر من نصر الدين اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار يا رحيم ارحمنا يا رحيم ارحمنا يا رحيم ارحمنا يا غفار اغفر ذنوبنا يا ستار استر عيوبنا يا رزاق ارزقنا رزقا واسعا وحلالا طيبا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقم الصلاة